the day. ሰላም እንዴት ናችሁ? ዛሬ በድጋሚ ተመልሰናል። ፋይቱ እየጀመረ ነው የምልሽ። ሴዱና ጆኒ ሊጀምር ነው። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ገባል ሼጋ ኪንግ እየገባ ነው። እናቴ ደግሞ ዘሬ ማለት ነው የሆነ ተአምር ይፈጠር እየመሰለኝ የሆነ ተአምር ፈጥሮ ያሸንፋል። ፕሪዲክሽን እናወጣለን። ቆይ የሆነ ነገር ይፈጠራል። እኔ ምን አለ በሉኝ፣ የሆነ ነገር ይፈጠራል። ሄዶ ከፋይቱ በኋላ ከተከተለች ነው ከ7 ሰዓት በኋላ ምናምን እንደዚህ አይነት ነገር ሊፈጠር ይችላል። ጋዴ ይሄ ፊልም አይሱ የሚያክሰዋለ አይቮር እንትን ላይ ምንድን ነበረ የሆነ ፊልም ምን ነበረ ራግናር ላይ እግሩ ሰባራ እሱን ለማለት ነው። የዚህ ልጅ ጨዋታ ነው ማየት ያማረኝ። በቃ ይሄ ልጅ ይጫወተዋል። እናቴ ትሙት። ይሄ ታዲያ ጨዋታ ነው። ኪሎ ለመለቃቀቅ አባቴ አሳምኖኛል። በሱ እኔ በጣም የገረመኝን ነገር ልንገራችሁ። እዚህ ኪሎ ላይ ማለት ነው ማንም ሰው እንደዚህ አልጨፈረም። እንደዚህ የተወረገረጉት ቴዶና ንቃተ ህሊና ብቻ ናቸው። ይኸው እዛ ጋር ኮቹ ማለት ነው ሊስቅ ፈልጋል። ቴዶና ንቃተ ህሊና ብቻ ነው እንደዚህ የተወረገረጉት። ምን ጀመረ? በሰላም ነው ኪሎ ተለካክተህ የሱፍ አድርገህ መሄድ ጀለስካ በቃ እኔ ባይዙ ነው። እሺ የነንቃተ ህሊና ላውጣ ፕሪዲክሽን ንቃተ ህሊና 40 ያ ከትግራይ የመጣው ልጅ 60 ያኔ የእናንተንም ኮሜንት ላይ ታስቀምጡልኛላችሁ። የንቃተ ህሊና 40 ከመቀሌ ከሱ ጋር የሚፋለመው ልጅ 60 ንቃተ ህሊና ይሸነፋል። እኔ እርግጠኛ ነኝ። እዚህ ጋር ሴዱ ሲውረገረግ ጆኒ ሀምብል እና ሴቱት ጆኒ አገባቡ ራሱ ትንሽ ከበድ ያለ ነው። አይሽ 85 ኪሎ ናቸው ባይዴ ሁለቱም 85 ኪሎ ታይትል አሸናፊ ለመሆን ሴዶ አረ እናቴ ሴዶ ሜዳ ገብቶ እስከሚፋለም በጣም ነው ያጓጓኝ። ምን አይነት ነገር ነው የሚፈጠረው? እሺ ምንድን ነው የሚሆነው ነው? አላሁ አክበር። ይሄ ደጋፊ ያየራል። ዛሬ ደግሞ አስቡት ምን አይነት ሰው እንደሚኖር። እኛ መሄዱ ከብዶን አይደለም እኛ እዚህ የተቀመጥነው ስንመለስ አፈሳ አለ። ገባሻ? አሁን ከዛ ድረስ እዚህ እስከምንመጣ ድረስ ስንት አፈሳ አልፈን ነው የምንወጣው። ሰላማዊ ኑሮ ይሻላል አባት። ትኬት ሁላ ቆርጠን ነበር ግን በቃ አልገባ ነው። ኪንግ ይዘና ይበራል እየገባ ሊበራ ነው። አላህ ኃይልም ጉልበትም ኃይልም ጉልበትም 85 እዚህ ጋር ሴዶ ነገ ለብቻቸው እስክንተው ድረስ
ምንድነው ጥሩ እያለሽ ፊት መታየት ብቻ ፌሶፍ ነገ እስክትገቡ ያ ለስንት ነገር ስንጠብቃቸው እነሱ ምን እንደሚያደርጉ ተመልከት። ስንት ነገር ስንጠብቅ ነገ ወደ ሜዳው ትገባላችሁ። ይሄንን ፌሲያ ሴዶ ብሏል። ጆኒ ትንሽ ሻሻ ብሏል። የሆነ ነገር ኮሽታ ፈጥሮበታል መሰለኝ ሴዶ አይታላ ጆኒ ትንሽ ራቅ ብሏል። ሴዶ ሄዶበታል ይላል። የሴዶ ደጋፊ ናቸው የጆኒ። አሁን ከሁለቱ ኮመንት ላይ ቶሎ የፈጠረ ሴዶ ነው ጆኒ ኪንግ ሂር የሴዶ ደጋፊ ኪንግ ሂር ብቻ። ኧረ አጠቃቀሙም ለስንት ነገር ስንጠብቃቸው ይቃቃፋሉ እንዴ! ምን ሆነህ ነው? ይሰጣሉ እንዴ! አሁን ንቃተ ህሊና ያደረገው ነገር አሳያቸዋለሁ። እንደ ንቃተ ህሊና ነው መሆን ያለባቸው። ነገ ሜዳው ላይ ብለን ሞራል ስጧቸው እስቲ ወርልድ ቻምፒየንስ ጆኒ ሴዶ ተጣሉ እንጂ አሁን አብዩኤል ሴዶን ፎግሮታል። አሁን ለመታረቅ ይሞክራል። ለምንድን ነው የምትታረቁት? ነው ተጣሉ እንጂ ይባባም ነው ለዚህ ነው ይርገምገም። እንግዲህ አይገናኙም ብለውን ነበረ፣ ተገናኝተናል። ያው ስፖርቱ ሰላም እንደሆነ ወይኔ ያለው እንደዚህ ያለው እዚህ ነው ያለው፣ ግን ወደዛ ነው ሴዶ ጭዌ አባቴ የባለፈው ራሱ እኮ አስገብቶለታል። ኧረ ተወኝ፣ ኧረ ተው። አሁን ነገ ፋይት አለ። እኔ ምንም አልልም። እንግዲህ መልካም እድል ይቅና ያራዳል። እሺ የማን ደጋፊ ነህ ግን? ኳስ ዩናይትድ ነህ? ታዲያ እኔ አርሰናል። እሺ ይቅና አርሰናል ነው ይቅና ይሏል። አሁን እዛ ወደ ጥልቁ ወስዳታ የው ካለ በኋላ ይቅና እግዚአብሔር። ይኸውልህ ሶሻል ሚዲያ ላይ ሁሉም አሽቃባጭ ነው። ሲጣላ ወገን እያያዘ ተሸገረ መልሰው ይታረቃሉ። ለማን እንሁን? አረ ይሄ በጣም አስፈላጊ ያለው ነገር እነዚህ መቃቃፋ ጆኒ አውቆ እግሩ ሊተብረው ነው ደቡን አራርቶ እናቴ ዘውት። ይሄ ደግሞ በቃ ይሄ ተጠባቂው ነው እናቴ ትሙት። ይሄ በጣም ተጠባቂ ነው። ትኩረት ወደ ሜዳ እስቲ ወደ ፊት ተጋበሉልን። ትንሽ ወደ ፊት ለፊት መጀመሪያ ወደዚህ ወደ ተመልካች እርስ በርስ መተያየት ምንድነው የሚያወራው? ምንድነው እያሉ ያለው ታይሰን ነግሬሃለሁ፣ አሳምንሃለሁ፣ ሜዳ ስገባ እግርህን ነው የምሰብረው ምናምን የቀጨኔ ደጀኔ ሰፈር ልጅ ምናምን እያለው ነው። ምንድነው የሚለው? እኔ አይገባኝም። ምንድነው የሚባባሉት? እኔ አይገባኝም። እሺ በባጃጅ ትመጣለች ከተማው አይታላ ነው። እነዚህ ሰዎች የምላስ ጦርነት ብቻ ነው ያዙት እየመሰለኝ ያለው። ሴዶ በተለይ እሺ በባጃጅ ትመጣለች ከተማው ወይኔ መከሉት ልጄ በአንተ ፍቅር ታሟል። በአላህ ልጄ በአንተ ፍቅር ታሟል። እንዴ ጆሲና ይሄንን ድንቅ ፋይት እንግዲህ ነገ ሐሙስ ማታ ጀነት የሁለቱ አሁን ፕሪዲክሽን ላውጣ። ከታይሰንና ከማን ነው ከታይሰን ጋር የሚፋለመው ልጅ የቀደሙ ማለት ነው። ከሁለቱ ታይሰን ያሸንፋል። ከነ ንቃተ ህሊናና ከሮቤል ደግሞ ሮቤል ያሸንፋል። ያኔ ከሴዶና ከጆኒ ደግሞ ማለት ነው የሆነ ነገር ፈጥሮ ጆኒ ሴዶ የሚያሸንፍ የመሰለኝ ነው። ከዛ ደግሞ አሰብኩት አሁን ሴዶ ቢያሸንፍ ኢቲኤፍሲ አሁን ቀጣይ ፋይት ላይ ሴዶ ይረክሳል። አስበው ምን ያህል መነጋገሪያ ያለ። አሁን ከሁለት ወስደህ ማን ቢያሸንፍ መነጋገሪያ ይሆናል በጣም
ኦቪቴውን ማነው እንትና ሴዶ ጆኒ እንደሚያሸንፍ ነው ሁሉም ሰው የሚያውቀው። ለዛ ምንም አዲስ ነገር አይፈጠርም። ሴዶ ቢያሸንፍስ ምን ይፈጠራል አስባችሁታል? ሴዶ ካሸነፈ ይቆጣጠረናል። ብቻ ከጆኒ እና ከሴዶ ሴዶ የሆነ ነገር ፈጥሮ ቢያሸንፍ መሰለኝ ነው፣ ግን ጆኒ ነው የሚያሸንፈው። ከነዚህ ከሁለቱ ሮቤል ቢያሸንፍ ሁላ ደስ ይለኛል። አልዋሻችሁም፣ ሮቤል ቢያሸንፍ ደስ ይለኛል። ያ ሮቤል በገባው ፀጉሩ በግንባሩ አይለውም እንዴ እናቱ። በሀገሩ ዘፈን ገባ። ያ ምንድነው የሚያሳምነው? ከነዚህ ከሁለቱ ታይሰን ያሸነፈ ይሄ ነው በቃ። እኔ በጣም ደስ የሚል ፋይት ቢኖረው ይሄ ነው ብዬ ነው የማስበው። ማን ነው በዚህ በኩል ያለው? አብርሃም መስፍን ብሩ ነው አብርሃም ነው። ብቻ ከሁለቱ አንዱ በጣም ጸዴ ፋይት። በሰፊው ሜዳ እንገናኝ እንተያያሳለን ምናምን እያለ ነገ ማታ ጠብቀኝ አለቀ ዛሬ ማለት ጃኒ ስትፈራፈር ያየ ነው። ወይኔ የምሯን ነው ወይ? ወይኔ ያ መጣል ትድሮት ያ አብሮ ይስጥልኝ ወንድም አለም። ያው ብዙ ጥያቄዎች ተጠይቀዋል፣ ብዙዎቹ ተመልሰዋል። እኔ ወጣ ያለ ጥያቄ ልጠይቀው ብዬ ነው። እኔን ከማን ጋር ታስበኛለህ? ኢቲኤፍሲ 3 ወይ 4 ላይ ሰርቼ በመጣ ከቲክቶከሮች ከማን ጋር ብገባ ፊት ያደርጋል ብለህ ታስባለህ? ከጎስት ጋር ያደርጋል። ጥሩ ጨዋታ የሚሆነው ከዮናታን ጋር ዮናታን ደረሰ ከዚህ እሱ ነው ኮላውት እያደረገ ያለው። ዮናታን ደረሰ ወይም ጆን ዳንኤል ግን የመፍራት ነገር ይታይባቸዋል። ሌላ የተጠሩት በሙሉ ወይ አይሲ ጆን ዳንኤል እና አረ ጆን ዳንኤል ከማጋ መሆን አለበት የታወቀ ነገር ነው። ብቻ የእናንተ ሀሳብ ምን ይመስላል? ፕሬዲክሽን ከቴዶና ከጆኒ ማን ያሸንፋል? ከንቃት ህሊናና ከሮቤል ከታይሰን እና ከማን እንደሚያሸንፍ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የፈጤ ወደ እናንተ ቪዲዮ ልጅ መለስ ብላ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።